ያበሻ ችግር እኮ ይሄ ነው። አንዱ ጋር አልቀርብም ብሎ ሌላ ጋር ከቀረበ ጸብ ትፈጥራላችሁ። አበሻ እንደዚህ ነው። ኢትዮጵያ አንድ ቀን ብመጣ ያቀርበኝም እድሜ ለእናንተ ወሬ እንደዚህ እየጠባው ቴዲ አፍሮና ሰይፉ የረጅም ዓመት ጠላት ህይወታችሁ ሊያሳጧችሁ ይችላሉ። ለነሱ ቫይራል የሚወጣው ነገር ነው እንጂ የሚፈልጉት ከዚህ የተሻለች ትመስይ ነበር አምሰለት ሙጬ። ግን አንድም ሰው እሷን ሰፖርት ሊያረግ የፈለገ ሰው አልነበር። ሐሳቡን ከቆራረጣችሁበት የእንግዳውን ተቆራርጦ ወደ ሌላ ነገር ነው የሚቀየርበት። ራሴን ማጥፋት ፈልጋለሁ። ወሰንክ? አዎ ወሰንኩ። ምን የከተማ ልጅ አይደለሽ እንዴ? ሰገጤነትን አታረፍሽው። ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር ነው። በአዶናይ የመጣ እዚህ እንሰነብትባቸዋለን። ሰላም ቤተሰቦችዬ እንዴት ናችሁልኝ? ዛሬም እንደተለመደው እንግዲህ ባበደና በሚገርሙ ቪዲዮዎች ተመልሰን መጥተናል። ዛሬም እንግዲህ ተመልሰን የመጣነው ቤተሰብ በነ ዮኒ ማኛ፣ በነ አዶናይ፣ በነ አምለሰትና በመሳሰሉት ጉዳዮች እንግዲህ ተመልሰን መጥተናል። ቤተሰብ እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ ማድረግና ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ አሁን ዩቲዩብ ስቱዲዮ ላይ ገብቼ ባየሁት አናላይሲስ መሰረት ሰብስክራይብ አድርጎ የሚመለከቱት ሰዎች 3.4 እንደሆኑና ሰብስክራይብ ሳያደርጉን የሚመለከቱ ሰዎች ደግሞ 96.6 ያክል ናቸው። እና ቤተሰቦች ሰብስክራይብ እያደረጋችሁ ይህን ቪዲዮ ተመልከቱ። በቪዲዮ ላይ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ለሰት አምሰለት አለው ነው ዋን ኦፍ ዘ ቱ ምንድነው መጠየቅ አትችልም ማለት ነው። የምንወደው ወንድማችን what is name ሰይፉ ፋንታውን ላይ አልቀርብም አለ። ኦኬ አልቀርብም አለ። ይመችው እንዴ ሌላ ቦታ ይሄ እኮ ነው የኛችን ስሙ ጠፍቶበት ነው የሰይፉ ፋንታውን። ያበሻ ችግር እኮ ይሄ ነው። አንዱ ጋር አልቀርብም ብሎ ሌላ ጋር ከቀረበ ጸብ ትፈጥራላችሁ። አበሻ እንደዚህ ነው። መብት የላትም እንዴ? አቅርባ ጠይቃ ተወያይተው መሄድ አለባት። እኔም መሰገጥ ፈልጋለሁ ብሎ ያሳመናት ነገር ግን አስቆኛል። ከዚህ የተሻለች ትመስይ ነበር አምሰለት ሙጬ። መሰገጥ ማለት ምን ማለት ነው ብለሽ መጠየቅሽ ራሱ ሰገጥ የሚለው አባባል ምንድን ነው? ይህን መጠየቅሽ ራሱ ያስቃል። ምን የከተማ ልጅ አይደለሽ እንዴ? ሰገጤነትን አታረፍሽው። እንደው አዶናይ መጥቶ ሰገጤነትን ያስተምረሽ። ሰገጤነትን አዶናይ ያስተምረሽ። ወይኔ ሄዶ ተበላ። ወይኔ በላቸው፣ ወይኔ በላቸው። በጣም ያስቀኝ እሱ ነው። አዶናይ ሰገጤነትን ያስተምረሽ። እንግዲህ የዮኒ ማኛን ኬዝ እንዳወቃችሁት ነው። ድሮም ጀምሮ ያው እንግዲህ ሰዎችን በማድረግ ነው የሚታወቀው። ምንም ማድረግ አይቻልም። ከአዶናይ ተማሩ። ኢንተርቪው የምትደረጉ ሰዎች ይሄ በተለይ በዩቲዩብ ለራሳቸው ቫይራል ብሎ ኢንተርቪው የሚያደርጉ ሰዎች ህይወታችሁ ሊያሳጧችሁ ይችላሉ። ለነሱ ቫይራል የሚወጣው ነገር ነው እንጂ የሚፈልጉት ስለናንተ ጉዳያቸው አይደለም። አሁን አዶናይ በወቸ ጉዶች በጣም ቅሬታ እንዳለው ቀስ አድርጎ ተናግረዋል። ያ ሁሉ ኢንተርቪው ተደርጌ ተጠቀሙብያቺ ነገር ይዞ ቆራርጦ ወጣ ብለዋልና እነሱም ያውቁ ነበር። በነገራችን ላይ ይሄ ነገር ቫይራል እንደሚወጣ እንደሚያስወቅሰው በደንብ ያውቁ ነበር። ምክንያቱም ሊያስወሩት ራሱ አልቻሉም ነበር። አይታችሁስ ከነበረ ማለት እና ይሄ ጠንካራ ባይሆን ኖሮ ህይወቱን የሚያጣበት ሊሆን ይችል ነበረ። ስለዚህ ኢንተርቪው የምትደረጉ ሰዎች አንድ እጃቸው ላይ ከገባ የነሱ መጫወቻ እንዳትሆኑ ባትደረጉ ይመረጣል። በነገራችን ላይ ባትደረጉ አሁን ዩቲዩብ ላይ የተለያየ ነገር አያለውና በኋላ ለራሳቸው ቫይራል ሲሉ ለእናንተ ሙላለ የሚከፈላችሁ ክፍያ ያለው ኢንተርቪው አንዲት በጣም ነው የሚገርመኝ እኔ እና ወቸ ጉዶች ግን ልጁ ግን ንጹህና ቅን ስለሆነ ለጥሩ ነገር ሆነለት። ሁላችንም ተቀበል ነው እንጂ በእናንተ ቢሆን ኖሮ ይሄ ልጅ የባሰ ወደ ነበረበት ውስጥ ይገባ ነበርና ትምህርት ውሰዱበት ግን
አመሰግናለሁ። ልክ ነው አዶናይ በቅርብ ጊዜያቶች ውስጥ እንግዲህ ወቸው ጉድ ላይ ቀርቦ ነበር። ግን የነበረው ሁኔታ ምንም ደስ አይልም። ማለቴ ሶስት ናቸው ጠያቂዎቹ፣ ሶስቱም እየተሳሳቁበት ምናምን እሱ ስለራሱ ስላሳለፈው ኤክስፒሪየንስ አብዛኛውን ጊዜ ፖድካስት ላይ የሚመጣው ያሳለፍነውን ኤክስፒሪየንስ ሰዎች ለማስተላለፍ ነውና እዛ ጋር በሚያወራ ሰዓት ገብታችሁ ማየት ትችላላችሁ። ምንም አያስወሩትም፣ ይስቃሉ ምናምን ጭራሽ ሙድ ይዛሉ ምናምን ነገር። አንዳንዴ በጥሩ ልብ የምታደርጉት ነገር ሰዎችን በቅን ልብ ለመርዳት የምታደርጉት ነገር መልሶ ይጠቅማቸዋል። ገባችሁ ቤተሰብ? አዶናይ ላይ እንግዲህ ያ ነገር ነው የተፈጠረው ቤተሰብ። እንግዲህ እስካሁን ድረስ አዶናይ እንግዲህ እዛው ቶፕ ዋን ሆኖ ነው እስካሁን እየቀጠለ ያለው። ወደፊትም እንደዛው ነው የሚቀጥለው ማለት ነው ቤተሰብ። አንድ ነገር ልብ እንድትሉልኝ የሚፈልገው ምንድነው በቅን ልብ የተደረገ ነገርና ለጥሩ ነገር እስከተደረገ ድረስ ምንም ነገር ፌል አያደርግም። ጥሩ ነገር ላይ ነው የሚያደርሳችሁና አንዳንድ ነገሮችን እንግዲህ በቅን ልብና በማስተዋል ቢደረግ አሪፍ ነው። ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ተመስገን። አዶናይ ከአዶናይ ጋር ሆነ። እግዚአብሔር ነው ልጅ ከራስ ጋር ማውራት ጀመር። በቃ ተመለሰቻችንትን ከተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ። ታውቂያለሽ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ ከዛ ደግሞ ያ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በኔ ተገልብጠው እኔን ሲሰድቡኝ ይስድ ሲሉ እግዚአብሔርን አየዋቸው። እንዳለ ይጠላኝ ነገርሽ እንዳለ ነው ማለት ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለቅ ያለ አንፎሎ ያደረጉ እግዚአብሔርን አቃቸዋለሁ። አሁን ማስታወሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ፣ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩ። ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢ እስኪ በምን መሄድ እንደሚሄዱ ነው እኔን ተይኝና አዎ በቃ ማዘር አሁን ሰዎች ጎረቤት እየሄዱ ነግሯት ነበር ምንድነው ነገር። ከዛ ማዘር ደውላ በቃ ተጨናቃት ነገር አይደለ ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ። ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ፣ በጣም እንደምትሰቃይ። ፋዘርም አስቢ የፋዘርም አትሄዱ ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ። እዚህ አዲስ አበባ ሆቴል ላይ አያለሁ። አዲስ አበባ ነው ያታለሁ። አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር። አሁን ችግር የለውም ምንም አልፈርድም። ቤተሰብ እንግዲህ አንዳንዴ ራስን መስማት ማዳመጥ ከራስ ጋር መሆን ጥሩ ነው። አንዳንዴ ማለት በጣም ይጠቅማቸዋል። በጣም ሰዎች ባሉ የምንመራ ሰዎች ወደዚህ ሄዱ ወደዛ ምናምን ሲሉ የምንሄድ ከሆነ አይሆንም። ቤተሰብ አንዳንዴ ራስን መስማት ያስፈልጋል፣ ለራስ ጊዜ መስጠት። ይሄ ልጅ እኔ ከአይምሮ በላይ ሆነ። በቃ እኔ ለሰው ቪዲዮ ሰርቻ አላውቅም፣ ግን ይሄ ልጅ በፈጣሪ ስም ከአይምሮ በላይ በቃ ጂኒየስ፣ በቃ ሌጀንድ የሆነ ልጅ፣ ኢትዮጵያ ውስጥ ጫና መፍጠር የቻለ ልጅ። በአዋርድ ብቻ አይደለም የልጅ መብላት ያለበት፣ ሌላ ነገር መብላት አለበት። መብላት ካለበት መብላት አለበት። ለሱ 1 ሚሊዮን ቮት በላይ ያስፈልጓል ለዚህ ልጅ። ከጠቅላይ ሚኒስተሩ ሽልማት እንደሚቀበል ሹር በዚህ ከቀጠለ ይሄ ልጅ ማለት ነው። የሆነ ፋውል የሰራን ሰው ብቻ ሚዲያ ላይ ከማራገብ ይልቅ በጣም እንደዚህ አይነት አስገራሚ ስራ እየሰሩ ያሉ ልጆችንም በጣም አፕሪሺየት ማድረግ በጣም ተገቢ ነው ብዬ ነው የማስበው። ወርቅ ሜዲያ ላይ የሚገባው አይነት ልጅ ነው። ኢትስ ሌጀንድ አዶናይ፣ ኢትስ አሜዚንግ ቦይ። እነዛ ዲቻ ቦይሶችን አሁን ከዛ ከሊስትሩ አንስቷቸው አሁን ሌክዠሪ ህይወት እያኖራቸው ነው። በጣም ደስ የሚል ህይወት እያኖራቸው ነው። እነዛ ልጆች በእርግጥ በጣም በደስታ የተሞላ ህይወት ይኖራቸዋል ብዬ ተስፋ አደርጋለሁ። እቺ የዝዋያን ልጅ አሁን ሙጨዮ ሼ ባቱ ተና አርጊተን ይጅርቱ ታናኒ ነሞኒ ባየን ለቀኒ ሼፋነ ቪዲዮ ጀተን ይጅሩ ቪዲዮ ገረገራ ብዙ ልጆች ብዙ የሚዲያ ኢንፍሉዌንሰሮች የሚዲያ ሰዎች ከዚህች ልጅ ከዝዋያዋ ልጅ ጋር ብዙ ቪዲዮ ሰርተዋል። ግን አንድም ሰው እሷን ሰፖርት ሊያረግ የፈለገ ሰው አልነበረም። አዶናይ በአንድ ቪዲዮ ነው ይሄው ህይወቷን ዋን ስቴፕ ከፍ እያደረገ ያለው። ኢትስ አሜዚንግ ኦ ማይ ጋድ። ሰይፉን ለምን አዶናይ ጋር አልቀረበም በሚል ለምን አይስተካከልም? ጊዜው የመበላለጥ ነው። ጊዜው በልጦ የመገኘት ነው። በአሁን ሰዓት ከሰይፉ ሾና እኔም እንዳልቀርብ ነው አሁን የማወራው። ኢትዮጵያ አንድ ቀን በመጣ ያቀርበኝም። እድሜ ለእናንተ ወሬ እንደዚህ እየጠባው። ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር ነው። ክርስቶስን አዶናይ ጋር ነው መሄድ ያለበት። ካለው ሁኔታ አንፃር ስታዩት አሁን በደንብ የሚታየው አይ ማሜርም ባለ ትዳረን አልተባባልም እንዴ? አሁን ካለበት
ሁሌም ጊዜው በልጦ የመገኘት ነው፣ ቀድሞ የመገኘት ነው አይደለ ጊዜው። ስለዛ እንደ ሐሳብ ሰይፉ ሾው አዶናይ ጋር ቢቀርብ ባይ ነኝ። ሁኔታውን ሳየው በብዛት ተመልካች ያለው በብዛት እንትን ያለው አዶናይ ነው። ስለዛ ሰይፉ እንደ ሐሳብ አዶናይ ጋር ቢቀርብልን መልካም ነው። ዩቲና ደግሞ የቀረችበት ምክንያት በአፍሪካ ምናምን ይሄ ተመረጣቸው የለ በዛ ይመስለኛል። አወሰግጥ ፋራ ለሰይፉ አሁን ሰግጥበታ ምን አለው ሰገጤ ነው ሰይፉ ፋራ እንኳን አልሄደ በጣም አንተ መለጣ እየተመላለጠ ሰይፉ በጣም የሚበልጥ በጣም ይበልጥብሃል አዶናይ። ዝም ብሎ የማይበቅል ጸጉሩ የተመለጠ ተባዓታይ ዶሮ መሰል ዋ አለቅህም አንተ ብስብስ ለዮን ማኛ አምጥተህ ዮን ማኛ እኮ ሐሰኽ ማዓኮር እኮ ነው። ምናልባት ከሱ ጋር ተኝቶ ይሆናል አሰጥተህ ከሱ እያሰጠጠህ ነው የምትመስል። እዛ ደስታ ነበረ እሱ። እስኪ ወደ እግር እንደዚህ ዝም ብለህ ተስስለው የተመደ ማጠሩ ደግሞ ያየን ማኛ እኮ ሰሮታል። ባይሰራው ኑሮ እንደዚህ አይረግም ነበር አይመጣም። በአተና የመጣ እዚህ እንሰነብትባቸዋለን። በጥና ብስብስ አንቺ ሁሉ ሰው እያየው ሲበቃ ለአዶናይ ለመቅበር ተነስቶ በአሽሙር ሴታ ሴት ሰው አብዛኛውን እንግዲህ ያለችውን አልሰማነውም። ግን ያው አዶናይን እንትን ያለ ሰው እንውልበታለን ንቅንቅ አንልም፣ ሁሌ እንታገለለታለን ያለችው እውነቷን ምንም ማድረግ አይቻልም። ይሄ ሀቅ ነው። ቤተሰብ ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ እያደረጋችሁ ሰይፉና ቴዲ አፍሮ እንደማይግባቡ ነው አይደል? ብዙ ጊዜ ሁላችሁም እንዳያችሁት በጣም ቆንጆ የሆነ ኢንተርቪው ነበረ። አብለሰት ያው ብዙም አላወራችም እንዳያችኋት፣ እሱን ለማዳመጥ ነው የሞከረችው። እንደዚህ ነው እንግዳ ከጋበዛችሁ ሁሌም የእንግዳውን ሐሳብ ማዳመጥ አለባችሁ ብዬ አስባለሁ። እኔ መጠየቅ ያለበትን ጥያቄ ትጠይቃላችሁ። ከዛ በኋላ እሱ ደግሞ ሲመልስ ጸጥ ብላችሁ ለማዳመጥ ነው መሞከር ያለባችሁ። ለምን ሐሳቡን ከቆራረጣችሁበት የእንግዳውን ተቆራርጦ ወደ ሌላ ነገር ነው የሚቀየርበትና ማንም ሰው የተናገረውን ነገር ሊረዳው አይችልም፣ አንድ ሰው ሐሳቡን የምትቆራርጡበት ከሆነ ማለት ነው። እንደዛ ብዬ ነው እንግዲህ እኔ ማምነው። ዛሬ ላይ አምለሰት ያደረገችው ነገር በጣም ጥሩ ነው። አዶናይን በማቅረቧ ብቻ እንግዲህ ከዚህ በኋላ በጣም ብዙ ሰብስክራይብ እንደምታገኝ እኔ አልጠራጠርም። በደንብ ተወዳጅነትንም እያገኘች ነው። እንደምንሰማው ከሆነ እንግዲህ ከዚህ ቀደምም ሰይፉና ቴዲ አፍሮ እንደማይግባቡ ነው አይደል? ብዙ ጊዜ ያው ሰይፉ በሾው ላይ ግዴታው ስራው ስለሆነ እንግዲህ ለቴዲ አፍሮ ሙዚቃ በለቀቀ ቁጥር ሊሆን ይችላል ወይ ደግሞ አንዳንድ ስራዎችን በሰራ ቁጥር የራሱ ሾው ላይ ስራው ስለሆነ ግዴታ ሙዚቃዎችንም ይጋብዛል። ስለሱም ደግሞ ስሙን በተደጋጋሚ ሲያነሳ እንሰማለን። ነገር ግን ሁለቱ እንደማይግባቡ እንሰማለን። በትክክል በምን አጋጣሚ እንደሆነ ግን አናቅም ሁላችንም። ሰይፉም ደግሞ በዚህ በፊት በነገር ጠቅ ሲያደርገው ሰምተናል፣ በአሽሙር ጠቅ ሲያደርገው ሰምተናል አዶናይን። አሁን ላይ ደግሞ አምለሰት ሙጬ አዶናይን በመጋበዟ እንግዲህ ከዚህ ጉዳይ ጋር እያያያዙት ነው ያሉትና የጠላቴ ጠላት ወዳጄ ነው በሚል ምናምን ብዙ ሰዎች እያገናኙት ይገኛሉ። እኔ ከዚህ በኋላም ቢሆን ሰይፉ እሱን መረዳት ከሞከረ ትክክለኛ የመረዳት አቅም አለው ብዬ አስባለሁ። እውነት ለመናገር ሰይፉ ፋንታሁን ተረድቶት ገብቶት ከዚህ በፊት ሐሳቡን ሳይረዳው እንኳንም አላቀረበው ነው የምለው እውነት ለመናገር። አሁን ግን ከዚህ ኢንተርቪው በኋላ ገብቶት ተረድቶት ሐሳቡን ከተረዳው በኋላ ከዚህ ቀደም የነበረውን ሐሳብ ቀይሮ አዶናይንም በእንግድነት ይጋብዘዋል በክብር ብዬ አስባለሁ። ስለኝም በተአምር አዶናይ ሰይፉ ጋር ከቀረበ እንግዲህ ቤተሰብ እኔ እንጃ የሚሆን አይመስለኝም። ግን ምንም አይታወቅም፣ ነገ እንዴት ሊውል እንደሚችል ማንም ያውቅ የለም። ግን ቤተሰብ እንግዲህ አዶናይ በዚህ ሰዓት አምለሰት ጋር ቀርቧል። እንግዲህ ያለውን ነገር ያያችሁትን ይመስላል። እንግዲህ በጣም የሚገርም ታይም ነበር የነበራቸው። ብዙ ሰዎችም የአዶናይን ሐሳብ በደንብ ተረድቶታል። ከዚህ በፊት በቀረበው ሌላ ዩቲዩብ ቻናል ላይ ግን ምንም በቃ አይነት እንትኖችን እያወራ አልነበረም። በጣም የሚሳቃል ምናምን በቃ ሳቅ ጨዋታ በዛና ቁም ነገሩም ጠፋ። የሆነ ሰዓት ላይ በቃ ምንም ይሄን ያለ ያስወሩት አልቻሉ ምናምን። አምለሰት ላይ ሲመጣ ግን አይታችሁታል። በስነ ስርዓት ያለውን ነገር ምናምን እንዳለን ያወራው ያለውን ነገር በዛ መልኩ ብትረዱት አሪፍ ነው። ጋይስ የዛሬውን ቪዲዮ መቼ ሳይታችሁታል? ሁሉም ሰው አይቶታል። የአምለሰትንና የአዶናይም ማለት ነው። ለካ ቴዲ አፍሮና ሰይፉ የረጅም ዓመት ጠላቶች ናቸው። ተዋደው ማያውቁ። እችን ቀን ጠብቃ ሴት ብላተኛ ናት አዶናይን አመጣችሁና የእሷ ሾው ላይ አቀረበችው። አያችሁ፣ ለባሏ ሪቬንጅ መሆኑ ነው ማለት ነው። ያስከፈለች ነው ሰይፉ ፋንታሁን። እንግዲህ ሰይፉ ፋንታሁን አሁን እንግዲህ ምን ይውጣል? በዛ ላይ ደግሞ ለ30 ሰው የሚሆን ምግብ እኮ ነው አዛ የጠራችሁ። 30 ሰው የሚበላውን ሰው ማለት ነው። ራሴን ማጥፋት እፈልጋለሁ። ወሰንክ? አዎ ወሰንኩ።
እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሀሳብ ጭንቅላት ውስጥ ራስን ስለማጥፋት ነው? ሹክሹክታ አለ። በቃ ምን ያደርግልሃል? ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን እንደው የምትሰቃየው? እድል አይደለም። በቃ ምን ቢቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን ያባብልሻል። ራሱ ሰይጣን ነው ባይዘው ነው። ከዛ ግን ይዘኔ ራሴን ማጥፋት ፈለግኩኝና ቁጭ ብዬ አሰብኩኝ። ኦኬ በምን ላጥፋ ራሴ? ተቀበለህ? ዴፊኒትሊ ገባሽ? ከዛ በምን ላጥፋ ራሴ? ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምጽ ሰማሁ። ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ፣ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች። ለምን እንደሆነ አላውቅም። እሷን ደግሞ ሰማታለሁ ሁሌ። ትረስት አደረጋለሁ። እሷን አምናታለሁ። ለምን እንደሆነ አላውቅም። ቲንክ እግዚአብሔር ነው። የዛኔ ምን አለችኝ ያቺ ድምጽ? ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው። አንዳንዴ የራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉም ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው። በቃ መተው የፈለግነው፣ ወደኋላ መግደል የፈለግነው እነዛ ድምጾችን ነው። እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት ነው። እነዚህ ሁሉ ድምጾች ማጥፋት ፈልገሃል። ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ እውቀት ግን ነበረኝ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት እኮ ነው አልኩ። which is እንደ አዲስ መጀመር ማለት እኮ ነው። በአጠቃላይ ከምሞት ለምን ጀስት አልሞትም? somehow የሆነ ነገር ይሞታል በእርግጠኝነት አይደለ? አነጋገሬ ይሞታል፣ ዝቅተኝነቴ ይሞታል፣ ድንዋይነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉ ነገር ይሞታል ማለት ነው። ይሙቱ ምን አገባኝ። ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ። ከዛ አሸነፈኝ ምን አልኩኝ? ራሴን ማጥፋት ፈልጋለሁ አልኩኝ። ወሰንክ? ወሰንኩ። እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሀሳብ ጭንቅላት ውስጥ ራስን ስለማጥፋት ነው? ሹክሹክታ አለ። በቃ ምን ያደርግልሃል? ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን እንደው የምትሰቃየው? እድል አይደለም። በቃ ምን ቢቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን ያባብልሻል። ራሱ ሰይጣን ነው ባይዘው ነው። ከዛ ግን ይዘኔ ራሴን ማጥፋት ፈለግኩኝና ቁጭ ብዬ አሰብኩኝ። ኦኬ በምን ላጥፋ ራሴ? ተቀበለህ? ዴፊኒትሊ ገባሽ? ከዛ በምን ላጥፋ ራሴ? ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምጽ ሰማሁ። ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ፣ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች። ለምን እንደሆነ አላውቅም። እሷን ደግሞ ሰማታለሁ ሁሌ። ትረስት አደረጋለሁ። እሷን አምናታለሁ። ለምን እንደሆነ አላውቅም። ቲንክ እግዚአብሔር ነው። የዛኔ ምን አለችኝ ያቺ ድምጽ? ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው። አንዳንዴ የራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉም ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው። በቃ መተው የፈለግነው፣ ወደኋላ መግደል የፈለግነው እነዛ ድምጾችን ነው። እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልገሃል። ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ እውቀት ግን ነበረኝ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት እኮ ነው አልኩ። which is እንደ አዲስ መጀመር ማለት እኮ ነው። በአጠቃላይ ከምሞት ለምን ጀስት አልሞትም? somehow የሆነ ነገር ይሞታል በእርግጠኝነት አይደለ? አነጋገሬ ይሞታል፣ ዝቅተኝነቴ ይሞታል፣ ድንዋይነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉ ነገር ይሞታል ማለት ነው። ይሙቱ ምን አገባኝ። ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ። እንግዲህ ቤተሰብ ሰሞኑን እንግዲህ እያነጋገሩ የነበሩት ኬዞች እነዚህን ይመስላሉ። እንደወደዳችኋቸው ተስፋ አደርጋለሁ። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ አስቀምጡልን። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ባበደና በሚገርም ቪዲዮ እስክንገናኝ ድረስ